እንደ እናት አፈር ከድሜ የሚበላ የለም። በቃ ፋይናንሻል ሰጣችሁ ለልጆቻችሁ ሪስፖንሲቢሊቲ ወስዳችሁ የምታሳድጉ አባቶች አላችሁ። እንደነዚህ አይነትም ደግሞ ዲስሪስፔክት የሚያደርጉ የልጆቻቸውን እናት አሉ። ገንዘብ ስለሰጣችሁ ገንዘብ ስላለ አባት አያስደርግም። ክብር ማለት ገንዘብ ባይሰጠኝ ይሻለኛል። እኔ ማርያምን ነው የምላችሁ። የልጆች አባት የፈለገ ነገር ከሚያደርግ ገንዘብ ባይሰጥ ይሻላል። ማሚ እኔ ግን ወንዶችን እኔ አልፈቅድላቸውም። በተለይ ሶሻል ሚዲያ ለወንድ አይሆንም ጋይስ። ለምንድን ነው ለባሎቻችሁ የምትፈቅዱ ግን ጋይስ? ሚስት የሆናችሁ የምር ነው የምላችሁ። ወንድ ልጅ ከሴት ልጅ በጣም የዋ ነው፣ ታላይ ነው። አስወር ለወንድ ልጅ ሶሻል ሚዲያ እንዳትፈቅዱ ጋይስ። በጣም ባለጌ ሶሻል ሚዲያ ለምን ትፈቅዳላችሁ? ማሚ የሚጠቀሙበት አሉ። በስርዓት ቢዝነስ ያላችሁ ሰዎች ተጠቀሙበት። ግን ከዛ ውጭ ከቻላችሁ እኔ ተፋትቼ ነው የምሄድ። ሶሻል ሚዲያ እንደዚህ ባለጌ ቢሆን ባሌ ማለት ነው በየቦታው እየገባ ከሴት ጋር ማውራት አይደለም ሴት ማውራት አስወር ነው የምላችሁ። አይደለም ሊላገግ ላይቭ ላይ ገብቶ እኔ ሶሻል ሚዲያ አምግላድ ባሌ የለውም። ፌስቡክ አለው ሜቢ ከስንት አንዴ ነው የሚጠቀሙ ከስንት ሜቢ የለውም። ለምን እንደዚህ አይነት እንደሚመጣብኝ ስለማቅ he never go out ክለብ ምናምን ጋይስ almost 5-6 years ሆኖታል። እኔ ግን መውጣት ባለብኝ ሰዓት እወጣለሁ። ለምንድን ነው baby I want to save my family ነው የሚለው። በቃ ለምን ከወጣው እኛ ወንዶችን አታውቁንም። በቃ ላይ ሳትፈልጉ የሚፈጠርባችሁ ነገር አለ እና ለዛ ነው ተጠንቅቄ የምኖረው። ቤቴ ውስጥ ነው የሚለኝ። በቃ አልፈልግም ምንም ነገር እዛ ከሆነ አብረንም አንኖርም። ይህ እየታወቀ የወንድ ልጅ እንትን ነው እና ሲጀመር ቢዝነስ ተጠቀሙበት እንጂ አያስፈልግም። አንዱም አንተ ነው ዌብሳይት አቁም እና ጋይስ አሁን ዌብሳይትን ወደዋለሁ አከብረዋለሁ ምናምን፣ ግን አንዳንድ የሚገባበት ቦታ አይመጥኑም። አስወር ከሁሉም ጋር አትግባ፣ መብት ነው ግን አያስፈልግም ጋይስ። ምንም ለወንዶች በተለይ ስንት ሰው አለ ጋይስ። በጣም ወንዶች የዋናችሁ ጋይስ። በትንሽ ነገር ነው የምትሸወዱት። በጣም በትንሽ ነገር ከቤታችሁ ካናደቻችሁ ምናምን ብዙ ነገር አለ። ታሪክ ብዙ ነው ግን አያስፈልግም። የምትገቡበትን ላይቭ እንደው ታወቁም አትታወቁም ላይክ የምትገቡበትን ቦታ እወቁ። በቃ አንተ እኮ አይደለም የምትሰደበው ነገር ወይ እኔ እኮ አይደለም ባሌ ነው ወይ የእነዚህ ባለጌው ቤተሰብ ይሄ ነው ባልየው ምናምን ሳያውቋችሁ ኢቭን ሳያውቋችሁ ነው የምላችሁ። ከዛስ አንተን ሲያይ እንዴ አንቺ ባልሽ ምን ይሰራል? ከዛ እኔ አሁን ማቃቸዋሉ ማላቃቸው ይመስላቸዋል። ሚስቶቻቸውን ባላቸው ምናምን ማላቅ ይመስላቸዋል። ሞስት ወንዶች እዚህ ቲክቶክ ላይ ዴምቢ ማቃቸው አቃቸዋለሁ። አንዳንዴ የሚኮምቱት ነገር ያስደነግጠኛል። እንዴ ሚስቶቻቸው አይቆጡም ማለት ነው? they don't care አብረው አይኖሩም ማለት ነው እንዴ? ትዳር ያለው ሰው ምናምን እኛ እኮ ቢዝነስ ስንሰራ ምናምን እዚህ ላይ ስኖር የኔ ፍቅር ምናምን ሴት አይምሰላችሁ። ኔቨር ተታላ አታውቅም። ሴት ካልፈለገች በስተቀር ሴት ልጅ ከወደደች ካፈቀረች ከቤቱ እራሱ አትኖርም። እቤት ነው የምልህ አይደለም ልጅ ልታሳድግ ባንዴ ነው ታጣታለ። በቃ በቀኖች ነው የምታጣት። ገባ? ወንድ ግን ተታላይ ነው። ሴት ብልጥ ናት ጋይስ፣ ብልጥ በቃ ኔቨር አትታለልም። ኔቨር ነው የምልህ ካልፈለገች። በተለይ ወንዶችን እኮ እንደዚህ ስትነኩ እኮ በቃ ደን ደስት ወይ ምን ያደርግልኛል ጌጥ ምን ያደርግልኛል ጡት ትላላችሁ። ውሸታችሁ። እና ጻዬ አሁን እና ወንዶች እኔ ነገር በቃ አይደለውም ቲክቶክ ላይ ሶሻል ሚዲያ ላይ የምታረገው ነገር ሌሎቹስ በሪስፔክትም አይነግሩም። ያው እየተሳደቡ ምንም እያሉ ነው። ግን ኦፍኮርስ ወሬው ይደርሳል ይኖራል። ጆሮ ጠቢ እዚህ አካባቢ ምናምን ራስን በአንደር ከቨር ታይ ይሆናል። አንዳንዴ ትልቅነት ላይክ ቫሊዩ አለው። እድሜም ህፃን አይደለም፣ ለወጣትም አይሆንም። ሶሻል ሚዲያ አይደለም ላንተ በእግዚአብሔር ዘንድም ያስጠይቃል። አንድን ሴት መጽሐፍ ቅዱስ ያው ታነባለ እንግዲህ በሁሉም አለ፣ ኦርቶዶክስም ሙስሊም ላይ ክርስቲያን ላይም አለ አይደለ? ሁሉን ነገር ሴት ልጅ ላይ ምን አይነት ክብር እንዳላት አይደለም ወልዳ ለምን ከጭንቀት ላይ ጭንቀት ትሰጣታለህ? አጥፍታ ሊሆን ይችላል። እሷ ፐርፌክት ነች እያልኩም አይደለም። ግን አንዳንዴ ብትጨቃጨቅም በስልክም ተጣላ የፈለግከውንም አደርግ። ግን ዞ እዚህ ጋር እየገባህ በማንም ወጠጤና ባልወለዱ ሴቶች ስሟን እያስነሳክ
ጠግበው ባልጨረሱ ገና እድሜያቸው ትንሽ ሳይሆኑ ጋለሞታ ሁነው ነው በቃ ራሳቸውን እንደ ልጅ ትሪት የሚያደርጉ ሴቶች ጋር ሲበለቃቀጡ የሚውሉ ለገንዘብ ሸሌነታቸውን ኤክስፖዝ የሚያደርጉ ሰዎች እኛ እንኳን በዚህ መጠን ልጆች ይዘን የገንዘብ ራብተኛ አልሆንም። አሜሪካ ላይ እንዴ በዚህ ራሳቸውን አንደርከበር ሸሌነት ይዘው ሳፖርት ስታደርግ እየዋልክ ሚስትህን ዲስሪስፔክት ማስደረግ ይሄ አይዶኖ ክብርም አይሰጥም፣ ትክክልም አይደለም። ሴት ይዘም ከሆነም ያዝ መብት ነው። ማንም ስለዛ የሚጠይቅም የለም መብቱም የለንም ለመጠየቅ። ግን አንዳንዴ እንደ ልጅ እናት ሁላችን ይመለከተናል። እኔ አይኖውስ ልጆቼን እንዴት እንዳሳደግኩ ስለማቀው ፔኑ አይደለም ልጄን በህይወት አጥቼ ነው የምልህ። የልጆች አባት ገብቶ ዝም ብሎ ያልሆነ አልባሌ ሰው ጋር ሲያወራ እኔ የእውነት ከልጆች ጋር ስለማገናኘው ያናድደኛል። በፈጠረ ስለ ልጆች ብለህ እንደው እዚህ መርመጥመጡን ተወው እባክህ። በፌክም ስትሰጥ አንተነ በትክክለኛውም ስትሰጥ አንተነ ነው የምትባል። በቃ ሶሻል ሚዲያ ምን ይጠቅማል? ቢዝነስ ከሆነም ቢዝነስህን አራምድ፣ እሷን አታስጠራት። በቃ እንዴ ጥፍት ብለህ እንደገና መምጣት እኮ ትችላለህ። ሶሻል ሚዲያ ቴምፖራሪ ነው። የሆነ ሰዓት ያነሳል፣ የሆነ ሰዓት ይጠላል። ሲሆን ከጎኗ ሆነ ሌላ ሪሌሽንሽፕ አይኖር። የወለደችልህ እንዴት የወለደች እናት በዚህ መጠን እኔ አይስዌር እኔ በጣም ነው የምናደደው። በቃ አንዳንዴ መጤን ቆጭ ብዬ ሳስበው መውለድ ግን ምንድን ነው ትርጉሙ እላለሁ። ማርያምን ነው የምላቸው። አንዳንዴ በጣም ብሽቅ ሲለኝ ወላለደኝ ነው ማስበው። በቃ ያልወለዳችሁ ሰዎች ፔኑን አታውቁትም። የወለዳችሁ ሰዎች ግን እንዴት ነው የምታውቁት? እንትኑና ቆስሉን ማለት ነው። ሴት ላይ እየመጣችሁ ጀጅ የምታደርጉ ነው ያላችሁ። የሆነ ነገሩ ላይ ጀጅ የምታደርጉ ነው ያላችሁ። አይ ዶንት ኖ አንደርስታንድ። እኔ ስለዚች ጀርመኗ ምናምን ስለምትሏት ምንም አይነት ፕሮብሌም የለብኝም፣ ችግርም የለብኝም። ግን አንዳንዴ ሴትነታቸውን ቫልዩ የሚያጡ ሴቶች አላችሁ። ስነ ስርዓት ማለት ምንድን ነው ለእናንተ ጋይስ? ስነ ስርዓት ህጉ ጠፋባችሁ እንዴ? አንዳንዴ አበሻነታችሁ የምትረሱ ሰዎች አላችሁ። ስነ ስርዓት ማለት ምንድን ነው? እሱ ፍላጎት ካለው ነው ኦፍኮርስ መሄድ። ግን አንዳንዴ የልጆች ቤት በትኖ ሜዳ ላይ ወጦ ጀግና መጫወት እኮ ማንም አያቅተውም። ባዲውንም ይዘኗል፣ መልኩም አለን ነው፣ ሁሉም ነገር አለን እኮ ለማድረግ። ግን አንዳንዴ የራስ ክብር የሚባል ነገር አለ። የሰው ልጅ አንዱ ካልሰራለት ሌላ ወንድ ሊያይ ይችላል፣ መብቱ ነው። እኛም እናያለን እኮ አይተናል። ግን አንዳንዴ ሚዲያ ላይ እየወጣን እኛ ጀግና ነን ማለት ምንድን ነው? 3-4 ልጅ የወለደ ወንድ ትልቅ ሰውዬ ይዞ ልክ የሆሊውድ አክተር እንደጠበሱ ወይ ደግሞ የደረቱ ያበጠ በቃ ሚስብ ወንድ እንደያዝነ ያዙ ይልቀቁኝ ሚዲያ ላይ ወጡ። ምንድን ነው? ክርስቶስ እናምልሻ ረፈሩ ወደዛ ወንድ ባይናችን አይሞላም። እኛ ማርያምን የወንድ ችግር ያለባችሁ ወንድን በገንዘብ ትሪት የምታደርጉ ምናምን ነግራችኋለሁ እኮ ትዳር አለን የእኛ ትዳር የሚሉ ጫማቸው የተጣመመባቸው ጫማ ፊልድ ጃኬቱ የዞረበት ኮፍያው የዞረበት ወንድ ጠብሳችሁ ነው እኮ የኔ ሜሪጅ ማይ ሜሪጅ እያላችሁ እየወጣችሁ የምትነግሩን። እኛ እስቲ ወንድ እኮ እኛ ይዘናል መልክ ከሆነ እኮ ጋይስ እንዴ እንደኛ ያንግ ወንድ ቢወልድባችሁ ቢጠብሱ ምን ልትሆኑ ነው እንዴ? በእድሜ አትተናነሱም። አይኖ ሜላት አትተናነሽም በእድሜ ከዘዊ ጋር። ግን አንዳንዴ ሴት ነሽ፣ ነገ የሚደርስብሽን ነገር ወቂ። ከመጀመሪያው የነበረሽ ታሪክሽ ያስጠይቅሻል። አሁንም እዛው ላይ ነሽ እንዴ። ምንም ምላስ ብትመጪ በምላስ አስተናግድሻለሁ እኔ። አንዳንዴ ግን የምታደርጊውን ነገር ወጠሽ የምትበላቀጭ እሷ ስነ ስርዓት ያላት ሴት ናት ትላላችሁ። ስነ ስርዓት ለእናንተ ምንድን ነው? የተጎዳች ሴት ላይ እየወጣሽ ባልሽን ሸክፊ ማለት ነው? ያዡ እኮ ባሉን ያዡ ውሰጁ። ግን ስትወስጁ ልክ ወጣት እንደጠበሽ አክሽን አታድርጊው። ሪያክት እያደረግሽ ነው ያለሽው ወጠሽ። እኔ ሴት እንደዚህ መበላቀጥ ከሆነ ወንዱ ባልዘው ቢቀርስ ወጣት የጠበሽ መሰለሽ እንዴ? ሁለተኛ ጥፋት አለ። ሁለተኛ ጥፋት ብሎ እኮ ዘፍኗል ኤልያስ ተባባል። ገንዘቡ ይጠፋል፣ ከመልክ የለ፣ ከእድሜ የለ። አንቺም ማይሌጅሽ አንድ አይነት ናችሁ። ልጅ አይደለሽም። ከዘዊ ጋር ምንም አትተናነሽም። እንግዲህ ዩቲዩብ ላይ እኔ ገብቼ እኮ ዛሬ ኢንተርቪው ስትደረግ የነበረውን አየሁት። እዛ ይስማ ወርቁ ነው ምናምን የሚባለው ሰው ጋር እንዴ አንገትሽ ሁሉ ተጣጥፎ ምን በፊልተር ስለተቃናሽ ነው እንዲ ይህን ያለ አክት የምታደርጊው? ቦርጭሽ እሙሙሽ ላይ ደርሶ አክት የምታደርጊ እንደዚህ ወጠሽ። አይ በዛ
አስጠላችኝ ክርስቶስን። እኔ ከድሮም እንትኔ አይደለችም፣ አልጠላትም፣ አልወዳትም። ይህን ያህል ፎሎ የምከታተላት ሴትም አይደለችም። ግን አሁን የምታደርገው አንዳንድ እቃ ሊሰበር ሲል ሊሰበር ሲል አንዳንድ እቃ ሊሰበር ሲል ዝም ብሎ ብልቅጥቅጥ ፍርቅጥቅጥ ያደርገዋል። ክርስቶስን ነው የምልሽ። በጣም ኦቨር እያሳየች ነው የምታሳየው ነገር። እንዴ ቆንጅና እኔ ቆንጆ ናት የምትሏል። እኔ አንዳንዴ እናንተ ሞዴሉ ነው ሲመረጡ አንዳንዶቹ ወደል ይሆናሉ። ምንድነው ሞዴል ስትሆኝ እኮ መልክሽ ብቻ አይደለም፣ ንግግርሽ፣ ልሳንሽ፣ የሆነ ነገርሽ የሚስብ ነገር መሆን አለበት። ቆንጆ ናት የምትሏት ቆንጅናዋ ምን ላይ ነው የእናንተ? አንድ ችበት አንገቷ ላይ ልትታነቅ ያደረገችው ፎቶ ስክሪንሻት አድርጌዋለሁ። መቼም እንደዚህ ካወራው መሰፋፈጣችን ስለማይቀር በገመድ የሚታነቅ መስልሽ ሀብል እንደዛ አንቀሽ ኢንተርቪው የቀረብሽ ሴትዮ። አይ ስነ ስርዓት እንግዲህ አሁን በዘዊ ሚስት ነው የምንሆነው። ከፈለግሽ ዘዊ እናከብራለን ብላል። ከተከበርክ ተከበር። የሰጠን ጊፍት አንተን ኤክስኪውዝ አያስጠይቀንም። እናትነታችን ግን ክብር ማክበር አለብህ። በቃ እየሄድክ እየተርመጠመጥክ የልጆችን እናት አታሰድብ እንዴ! አታሰድው። ደግሞ ብታያት አስመሳይ ሾካካ ናት። መጀመሪያም ሲጀመር ነጠላ ለብሳን የመጣች የውሸቷን ማለት ነው። ነጠላ ለብሳ ደግሞ ጋይስ አምን ኦርቶዶክሳውያን ማለት ነው፣ ክርስቲያን ኦርቶዶክስ የሆናችሁ ሃይማኖት ሰው ስለሰደባችሁ መውደቅ መሰበር ያለባችሁ ነጠላችሁን ጥላችሁ ሱሪ ለብሳችሁ መምጣት ነው እንዴ? ዳስ ክርስቲያን ማለት ለአንድ ቀን ነው እንዴ? ክርስቲያን ሰደቡኝ ብላ እኮ ነው አወላልቃ ተመለቃቅጣ የመጣችሁ እዛ ነው እንዴ? እግዚአብሔር ኢየሱስ ክርስቶስ እኮ ላይመለስ ተወግቶ ሙቶልናል እኮ አይደል እንዴ? እንዴት ነው አስመሳይ ውሸታም የሆነ ሸሌ ትላላችሁ። የግዳ እንደዛ ናት ደግሞ ክርስቶስን ማለት ነው። አንዳንዴ ሴት እንደምትኮራ ደግሞ በቃ ይሄ ውበት አለች። ሪከርድ የሆነ ነው። እኔ አላያትም። ብሎክ አድርጋኛለች ስለምሰድባት። ድሮ ነው ብሎክ ያደረገች መሰለኝ። በቃ በውበቷ እንዲ ኧረ ስንት ውበት አለ። ከገንዘብ ገንዘብ የሚይዘው ሴቶች ጀግኖች ከኧረ ስንት አለ። ይሄን ውበት አለች እኮ ከባድራለን። ለማንኛውም ሳንሻይን እኔ ራሴን ልኬን እና መጠኔን አውቃለሁ። ባይዘወይ ክዳኔን አውቃለሁ። ግን እኔ አስተያየት ስጭኝ ካልሽኝ ስትገባ ለእኔ ጥፋተኛ ብዬ የማስበው እሱን ነው። ልጆቹን እናት መናገር የለበትም። ልጆቹ ነገ አድገው ለምንድን ነው እናታችን እንደዚህ ያልከው ሲሉት ምን ሊሰማው እንደሚችል እግዚአብሔር ይወቅ። ሌላው ደግሞ ልጁ ነፍስ ይማርና ልጁ የሞተበት ነገር ነው። አሩ ነው እኔ ለምን እንደዚህ እንደሚያደርግ ኖ ይሁን ዌብሳይት በውስጥ አሁን እሱ ስለወጣ ይሆናል እዚህ ላይ። እሷ ደግሞ ምን እንደምትለው አናውቅም። ግን አሁን የምናወራው ለምን እንዴት ያደርጋል ሳይሆን ናይሱነን ስንጠይቀው የምታደርገው ነገር እሷ ላይ እንደ ሴት ስናስበው ትክክል አይደለም። በቃ እንደ አባት ነው ምንጠይቅ እንጂ እኛ መብቱ የለንም። ለምን እንደዚህ እንደምታደርግ አንተን የምታውቀው ችግርን። ሚስት ደግሞ በሚስት ቦታ ሁኜ እኔ ባየው ዝም ብሎ ኮመንት ስለተጻፈ ነው እኔ የተናደርኩት ነው ምል ዌብሳይት ማርያምን ነው ምል። በጣም ነው የሚያናድደው። ለሴቶቹ ነው ምል አይደለም ሴቷ ገብታ እንደዚህ አድርጋ እንዴ። ምንም ቢሆን ልጆችን ይዛ ቁጭ ብላለች። ገንዘቡ ያንተ ይሁን የሷ ይሁን ያን አይመለከተንም። ግን ስለ አንድ ሴት ስናወራ ስለ ሚስት ነው ምንጠይቅም በስነ ስርዓት ነው። እንደማንም እየሰደብነ ወይ እንደዚህ እያልኩ አይደለም። እኔ ያንንትኑም የለኝም ማደርግበት አንደበትም የለኝም። ግን ስጠይቅህ ስለ እናትነት ስለ ልጅነት ስጠይቅህ እባክህን የማይረባ ሰው ጋር እየገባ ሚስትህን እንደዚህ አታዋርዳት። በቃ ለአንተ ምንም ላይ መስል ይችላል። አይዶኖ ሌላ ቦታ ነው ማይንድ። ግን እንደ ሴት ስናስበው ይሄ በጣም ችግር አለው። እና ስለ ልጆች ነው ምንጠይቅ። በቃ አታድርግ እንደዚህ። እነሱም አውቀው ይፈልጉታል ፎቶውን እየለጠፉ አንተን እንደዛ የሚሰድቡ ሰዎችም እሷን እያገዟት አይደለም። ትክክል ሳወራ በቃ እያገዟት አይደለም፣ እየጎዳችኋት ነው። ፎቶዋን ለጥፋችሁ ድምፅኑን የምትሏት ሰዎች እያገዛችኋት አይደለም። የራሳችሁ ላይፍ ላይ ድቅድቅ ጨለማ ውስጥ ያላችሁ ሰዎች ናችሁ። ፎቶዋን እየለጠፋችሁ ያልሰማ ስማ እያላችሁ ዘራፍ የምትሉ ሚዲያ ላይ ወጣችሁ። እኔ ግን እንዳንተ ስልኩም ነበረኝ፣ እደውልለታለሁ። እኔ ክርስቶስን እደውልለታለሁ። ቢያደርግ ያርግ። እኔ የራሴን አስተያየት ነው የምሰጠው። ግን
በቃ ይሄ ነገር ችግር አለው። አታድርግ። ማድረግም ከፈለክ ሴትም ከፈለክ ምንም መብት ነው፣ አድርገው። ግን አትፍቀድላት የሚስትህን እናት በዚህ የልጆችህን እናት በዚህ መጠን እንድትናገር የምትመጣው ሴትም እባክህ እንዴ ጎሄድ የምታወሩ ሰዎች እኔ በጣም ያናደደኝ ይህ ነገር። ሜላት እኔን ተሳስተሽ ያነሳሽ ቀን ነው እምወርድብሽ። ተሳስተሽ ነው የምልሽ። አፍ እንለካካለን፣ ጫማ በደንብ አድርገን ነው የምንለካካው። መለካካት ከፈለግሽ ግን ቁንጅና እንደዚህ አይደለም። በቃ ደግሞ አንቺን ብሎ አስተያየት ሰጭ ደግሞ ስለትዳር እንዲህ ስንት የተከበረውን ሰውዬ እንኳን አወጠሽ በዛ መጠን ጉድሽን ነው ማወጣው። እኔ ማርያምን ነው ምላችሁ። እቺ እኮ በእናታችሁ ኧረ በዛም ኧረ ዝም ማለት ይሻላል። እፍረት የሚባል ነገር የለም ቀርቷል። እሱ ለነገሩ ግን አንዳንዴ እንደዚህ ወጣ ብታረግም የማይገርማችሁ እንደዚህ ስነ ስርዓት አላት የምትሉ ሰዎች እኮ የምታስቁኝ። ስነ ስርዓት ምንድን ነው? አንድ ልጇ የሞተባትን እናት ወጣ በዚህ መጠን ባልሽን ሰብስበሽ ያዥ ማለት ሴትነት ነው እንዴ? ውበት ነው ወይስ ለእናንተ እውቀት ነው? ስነ ስርዓት ይሄ ነው እንዴ ለእናንተ? ባልማ ኦፍኮርስ ከወጣ በኋላ እኮ ባል አይባልም። በርሽን ዘግቶ ከወጣ በኋላ ባሌ እያለችው ኮመንት እየመጣች ስጽፊብኝ እኮ ባሌ አትበይ ነው የምልሽ። እኔ አንድ ሰው ተለያይቶ በሩን ዘግተሽበት ከወጣ በኋላ ባል አይባልም። የልጆችሽ አባት ነው የሚባለው። በቃ የልጅሽ አባት ሲሆን ደግሞ ሲያስከብርሽ ነው እንደ ልጅ አባት የምታወሪው እንጂ ወጦ በዚህ መጠን ቁጭ ብላ እንደዛ እየተሳደበች የልጆችን እናት ነው ኖ ሊሆን የማይችል ነገር ነው የምታደርገው። እና በፈጠረ ፈጣሪም ይጠይቃል የሆነ ሰዓት። እኛ ስንወጣ ምን እንደሚገጥመን አናቅም። እንዴ እንቅፋት መጥቶን እኮ ጸጥ ልንል እንችላለን። ዳስዋይ እኮ ፈጣሪ ዋጋ ያስከፍላል ማለት አንዳንዴ ፈጣሪ መፍራት ጥሩ ነው። እንዴ ሴት ልጅ ተጥሎባት ተሄዶ ልጅ አጣ በህይወት ሌላ ማንም ውርጋጥና ጋጥ ወጥ እየወጣ እየተሳደበ የልጆቻችሁን እናት መውለድ ለእናንተ ቫሊዩ ምንድን ነው ጋይስ? እንዴ አንዳንዴ ወንድ ሁኑ እንጂ ምንድን ነው እንዴ? ወንድነት ማለት እኮ ገንዘብ መስጠት ቤት መጠሰርተ ስለገባ አይደለም። ለልጆች እናት ዋጋ መስጠት አለብህ። በቃ ክሬዲት መስጠት አለባችሁ ለልጆቻችሁ እናት ጋይስ። በማንም ልጋጋም ወጠጤ ማሰደብ ጀግንነት መሰላችሁ እንዴ? ዋጋ ያስከፍላል። ያቺ ሴትም ጥላ ትሄዳለች የሆነ ሰዓት። እመነኝ ነው የምልህ። እስና ባውት ዘዊ ምናምን አይደለም ማውራው። እንደዚህ የምታደርጉ ወንዶቹ ባትግባቡ ብትለያዩ እንኳን አንዳንዱ እኮ አራዳ እኮ ነው። የሆነ ቺክ በልቶ ምናምን እኮ ኧረ እኔ የልጆቼ እናት እዚህ ጋር ቁጭ ብዬ እንዳታየኝ ምናምን ከተለያየን በጣም ሎንግ ታይም ነው ይላል። ክርስቶስን ነው የምልህ። ዌብሳይት የሆነን አሁን ቨርጂኒያ ወንዶቹ አሉ ገብተን ምናምን ድሮ ነው የምልህ የዛሬ 5 ዓመት 6 ዓመት እኔ ቨርጂኒያ እያለሁ አፍተር አወር የሆነ ስታገኛቸው የልጁ እናት እኮ አፍተር አወር አግኝቷት እኮ ነው እዛው እየጨፈረች አግኝቷት፣ ወይኔ ከነዚህ ጋር እንዳታየኝ ልጄ እናት ምናምን ብሎ የሚቀየሱ እኮ አሉ። በጓሮ ወጥተው ምናምን ወጣት እንደዚህ ይቀየሳል እኮ ያራዳ ልጅ። እንዴ አደባባይ ላይ መጣችሁ በልተናል አልበላንም መብላታችሁ ሳያንስ ደግሞ አደባባይ ላይ ወቁልኝ እያላችሁ የምትመጡት ነገር እንዴ! እነዚህ ልጆች አንዳንድ ሴት ሲናደድ እኮ ምን እንደሚያደርግ አታውቁም። ብረፉ እንጂ ጋይስ፣ ዶን ፑሽ እዛ ጋር አታድርሱ ሰውን ጋይስ። አገር ውስጥ ትረስ ያለበት ሀገር ነው፣ መጥፎ ሀገር ነው። እረፉ። ሰዎችን እንደዚህ አትገፋፉ ሌላ ነገር እንዲያደርጉ እረፉ። ዋጋ ያስጠይቃል። ዛሬ ቁጭ ብላችሁ የምታወሩ ሴቶቹ ወይም ደግሞ ቁጭ ብለን እንደዚህ የምታስደርገው ወንድ ዋጋ ትከፍላለ። አንድ ሰው እኮ የሆነ ችግር ሲያደርስ ከማን ጋር አውርቷል ነው ስልኩ ላይ ማን ነው ደውሎ የነበር? ምንድን ነው የተፈጠረው ነው የሆነ ሰዓት ላይ ጥያቄው። መጀመሪያ አንድ ችግር ሲፈጠር አንድ ሰው ህይወት ላይ ጋይስ ዋጋ ትከፍላላችሁ። ይሄ ነገር እያደገ ሌላ ሌብል ላይ ይሄዳል። እረፉ። ሰዎች አንድ ነገር እንዲያደርጉ ፑሽ አታድርጉ። እዚህ ጋር እረፉ ብያለሁ እኔ። በተለይ አሜሪካ የምትኖሩ ሰዎች ያስጠሉ። በእግዚአብሔር ጎሄድ መናገር የሚፈልግ ደሚና ፈልግ ነው። ሌሎቻቸው አውሮ ጋይስ። ዲቦ የቲ የላችሁም። ውብዬ አስተያየት ሰጠ እንዴ? በዚህ እኔማ ምን ያው አስተያየትን ነገር ላይ ያለው ምንድን ነው የልጆቹን እናት ባይናገር በጣም አሪፍ ነው። እኔ እንደውም አይዶን ነው በጣም ትንሽ ከበድ ይላል። ምክንያቱም አብረሽ የተኛሽውን ያቀፍሽው ገላ ነው ሰው ማክበር
የልጆቹን እናት ደግሞ ባይወዳት እንኳን ማክበር አለበት ለልጆቹ። ኧረ በጣም ደግሞ ያናደደኝ እሱ እዛ ገስት ላይ ቁጭ ብሎ እንደዛ ማሰደቡ ምናምን በጣም ይደብራል። በጣም ይደብራል። እንደው ብትበድለው የፈለገ ነገር ብታደርገው ራሱ መናገር አለመናገር ይሻላል። አይደለም ሚስት ዝም ብለሽ የሆነ የቀረብሽ ሰው ራሱ ስትጣይ ብዙ ማውራት አያስፈልግም። ገባሽ? በቃ ጓደኛሽ ስለነበረ ብዙ አለመናገሩ የተሻለ ነው። ማትግባባበት ነገር ይኖራል በላይፋችን፣ ማንግባባበት ነገር ይኖራል። ጓደኛ ራሱ እንዴት ይኖረዋል? አሁን የሚስቱን እንደዚህ የሚያወራ ከሆነ አብሮ እንደዚህ በጣም ይደብራል። አዶ ነው። አሁን ደግሞ ሰለች ሞር ነው የምትጎዳው። በጣም ታሳዝናለች። በጣም ቢጸልይ ይህ ነገር ረጋፊ ነው። ገንዘብም እኮ አላቂ ነው እኮ ምን ያንን ያክል ሰጠ። እስኪ የትኞቹ ናቸው ዛሬ ከጎኑ ያሉት? እናንተን ያሉት ስታስቡ ግን እንደዚህ የወለደች ልጅ እናትና እንደዚህ ልጇን ያጣች እናት በእንደዚህ አይነት ነገር ውበት ያመጻድቀኛል ብሎ ሴት ልጅ እንደዚህ የመጀመሪያ ሚስቱን ይቅርታ አድርግልኝ ብሎ ሄዶ ቢገባ ይሻለዋል። በእውነት ይህንን ለመካስ ያ ስሜት ነው የሚሰማኝ። በድብቅ ራሱ ቲክቶክ ላይ ምን ያሽለከልካቸዋል? ግን በድብቅ ማድረግ አይችሉም። መብታቸው ነው እኮ አይደል? they don't have to bring እንደዚህ አይነት ነገር እዚህ ግን ይፈልጋሉ። አቲንክ ሾፍ ይፈልጋሉ ወይ መታየት ይመስለኛል እንጂ ነው። ይኸውልሽ እንትን እኮ ለምሳሌ አንድ ወንድ ልጅ ወልዶ ሄዶ ልጅ ሀገር ምናምን ሊያዝ ብሎ የሚያዝ እኮ ይችላል። ቢግ ዲል አይደለም። ግን ያ አይደለም ትልቅነት። ገባሽ? የወለድሻቸውን ኃላፊነት ወስደሽ ማሳደግ ነው ብዬ የማስበው። ገባሽ? አንተ ስትሰርድ ሌላም ሀገር ሂደ እንዴት ቲክቶክ ላይ ይመጣል ፕሮብለም? በባለፈው ከዲቦራ ጋር ነበረ መጀመሪያ ጊዜ የታየው እኮ ዲቦራ ጋር ቁጭ ብሎ ነው ሄደ። ምን ላይ ከልጆች ጋር ያላግጋል? መብት ነው። ግን ለምን መደበቅ መሰበሯ? እኔ ተናግሬያለሁ። ልጅ መሞቱ ብቻ ለእናት ነው ሁሉ ነገር ቁስሉ። ለወንዶች ኢትፋይን ኖርማል ነው። ለእናት ግን ህመሟን የምታውቀው በብዙ ነገር አይደለም። ጭራሽ ሙቶባት ብያለሁ ቅድም። ታሞብን እንኳን በቃ ልንፈነዳ የሞቱብን ያህል ስሜት የሚሰማን እኛ እናቶች ብቻ ነን። በቃ 100% ሪስፖንስብል የልጆች ያለብን ከእግዚአብሔር በታች ማለት ነው። ያነ ብቻ ህመም ይበቃል ለሷ። ግን ቅድም ሁላችሁም ብላችሁታል። ሬስፔክት ምንም ስትጣሉ ውላችሁ ብታድሩ የሚስቶቻችሁን የባሎቻችሁን ፕሮብለም እዚህ መፍትሄ አይሰጧችሁም። ይባዛል እንጂ ደብል እየሆነ ነው የሚሄደው እንጂ መፍትሄ የሚሰጥ የለም። መፍትሄ ያለው አንደኛ ተቸገራችሁ እግዚአብሔር ጋር ሄዳችሁ ቤተክርስቲያን ድፍት ብላችሁ ፕሮብሌማችሁን የሚረዳችሁ ካለ ደግሞ በስርዓቱ ለዛ ቤተሰብ ማውራት መነጋገር። ይብን ለጓደኛ አታውሩ። ካጠገባችሁ ያለ ጓደኛም ራሱ አያስፈልግም። በቃ በአሁኑ ሰዓት እኔ ምርጫዬ ቤተሰቦቼ፣ ልጆቼ፣ ባሌ ቤተ ውስጥ በቃ እንዲሁም ጓደኞቼ ወይም ጎረቤት ካለ በሬስፔክት የምሰጣቸው ወይ አለ። ግን አይወራም ሁሉም ነገር። there is no friend በአሁኑ ሰዓት there is no ጎረቤት በአሁኑ ሰዓት ጋይስ። ላይፎቻችሁ መሆን ያለበት እንደፈለገ ያርግላችሁ። ውጡ ኑ ፈታችሁ ምናምን የሚላችሁ ሰው ካለ አይሆናችሁም። ዳይፐርም አይቀይርም። አንድ ቀን ያዝልኝ ብትሏቸውም ልጆቻችሁን አይዙም አልይዝም። እና ቤት ውስጥ ያላችሁን ሰው ሴትም ትሁን ወንድ ሪስፔክት ከምንም በላይ ጥሩ እናት ካለች ሪስፔክት አድርጓት። ጥሩ አባት ካለ ሪስፔክት አድርጉት። ጥሩ ሚስት ካለች ሪስፔክት አድርጓት። እየተበሻቀጠች እየተበሳበሰች ባልየውም የተበሳበሰ ምናምን ሳይሆን በቃ ሪስፔክት ወይ በተደረገበት ላይፋችሁን አጣጠማችሁ ኑሩ። ከዛ ውጭ በአደባባይ ላይ ስንት ነገር እኔ እኮ የሚያሳዝነኝ ይኸውልህ ተጋብተ አብረ እየኖርክ ሴክስ እያደረግ ተኝተ እያደርክ ስንት ባዲዋን ሙሉውን የምታውቅ አንተ ነህ። ከዛ ትዳር ከያዘች ያለፈው የሆነው ከፊትም ከኋላ ሳይሆን አሁን ላይ ያለው ነገር ነው የሚያስጨንቀን አይደለ? ትዳር ላይ ስንሆን አሁን ያለበት ነው እንጂ ባሌ ስለ ፓስት ህይወቱ እያነሳው መቆርቆር መጋጠም ወይ መደባደብ የለብኝም። የሚያስጨንቀኝ በአሁኑ ሰዓት ለምን 10-20 ሴት አያወጣም? ከዚህ በፊት ዳስናማ ቢዝነስ የኔ ቢዝነስ አይደለም። በአሁኑ ስጋ ያለው አሁን የምንኖርበት ህይወት ነው የሚያስጨንቀን። እንደዛም ሆኖ መከባበር ትዕግስቱን ስጠኝ ነው የምለው እኔ። እንዳከብርም ትዕግስቱን ከምንም በላይ
የሰው ፍቅር ስጠኝ፣ ትዕግስትን ስጠኝ ነው ብዬ የምለምነው ሁሌ። ለምን ትዕግስት የለንም እኛ ሴቶች ቦሲ ነን በየቦታው በቤትም ውስጥ እና ትዕግስት ከምንም በላይ ሁላችንም ትዕግስት ይስጠን፣ ትዳራችን ይጠብቅልን፣ ልጆቻችን ይጠብቅ። ጊዜው እኮ የሚያስፈራ ነው ጋይስ። ወጠን ማንመለስበት ዛሬ ታይተን የምንጠፋበት ጊዜ ነው ያለ ነው። ወጠን መኪና ተገጨ ልጆቻችን ተመልሰው እስከሚመጡ ጸሎታችን እኔ ነኝ የማውቀው። እግዚአብሔር ይጠብቅልን። አይደለም የከፋ የበሰበሰ ሀገር ላይ ሆነን በአሁኑ ሰዓት ማለት ነው የተጨማለቀ ግን ከምንም በላይ ምንም ስትሰዳደቡ ውላችሁ ብታድሩ እኔ ስጣላ ወይም ሂዊ ብጣላ ወይም ማምዬ ብትጣላ አሳልፋችሁ መስጠት የለባችሁም። ላይክ የምታወሩት አለ ኮንቨርሴሽን የምታደርጉት በተፈጠረው ነገር የምትወያዩበት ባሌ እኮ እንደዚህ ያደረገ ሂዊ መጣ ባሌ እኮ እንደዚህ ያደረገ በጣም አግሪመንት ፈጠርን ምናምን ሲባል የምታወሩት ነገር አለ በዛ ሰዓት ሙመንቱ እንጂ ሙሉን ሄዳችሁ ስለ ባላችሁ መጥፎነት ስለሚስታችሁ ወንዶች ናቸው የምትታለሉ። ብዙ ጊዜ ካወራችሁ እንደው አሳልፎ ማይሰጧችሁም ቤተሰባችሁ ነው። ሁሉም ሳይሆን ቤተሰብ ነው አሳልፋችሁ የሚሰጣችሁ። የባላችሁን ታሪክ ወንዶችም የሚስቶቻችሁን ታሪክ እዛችሁ ዋጥ አድርጓት። ለምን መፍትሄ የለም። መፍትሄ እግዚአብሔርና ከራሳችሁ ላይ ያለው ከራሳችሁ ማንም መፍትሄ አሁን የዞረበት ህዝብ ነው አሜሪካ ላይ ያለው ጉዳይ። ስለ አንቺ የሚጨነቅ የለም። የምትጨነቂው አንቺና ልጆችሽ ባልሽ ነው ጭንቅሽን የሚያውቀው ወይ መድኃኒዓለም ነው የሚያውቀው። ከዛ ውጭ አያውቅም። ያዙት በቃ። ምንም ስትናደዱ ውላችሁ ብታድሩ ለጓደኛ አታውሩ ታሪካችሁን። ጓደኞች አሉኝ። አን ነቨር ቶክ አባውት ማይ ሀዝባንድ ኮንቨርሴሽን ልናደርግ እንችላለን። አንድ ቀን አውርቼ አላውቅም እኔ ስለባሌ። ከቲም ጋር አወራለሁ ግን ማወራው መርጬ ነው እንጂ የሰደበኝን ሁላ አልነግራት። ለምን እንደዚህ እኮ ብላለች ብላ ነገ እንድታዋርደኝ ስለማልፈልግ እግዚአብሔር ምስክሬ ነው የምላችሁ። እነግራታለሁ። በዚህ ተቃይመናል፣ በዚህ ተኮራርፈናል፣ ዛሬ በዚህ ተነጋገርን ልላት እችላለሁ። ግን ያለኝን ሁላ መጥቼ መዘርዘር አልችልም። አርጌውም አላውቅም። አሳልፋችሁ መስጠት የለባችሁም። አብራችሁ የምትዋደቁ አልጋ ላይ የሆናችሁ ሰዎች በቃ ትዕግስቱን ይስጣችሁ። ካልሆነ ደግሞ አሳልፋቸው ጎረቤትና ጓደኛ ከቤተሰብ እናት አባት ከምትጥሏቸው አብራችሁ ሴክስ የምታደርጉትን ወንድና ሴት የምታሙ ለእግዚአብሔር አንድ ስጡት። ከእግዚአብሔር በታች ደግሞ መፍትሄ አለ፣ ህግ አለ። በህግ ሂዱ። በህግ መሄድ ካለባችሁ ሂዱ። አላ ደግሞ ሶልቭ የምታደርጉት ከሆነ ፕሮብለማችሁን እሿችሁን ቤታችሁ አርጋችሁ ፍቱት። there is no friend guys, there is no ጎረቤት፣ there is no ወዳጅ። ከስንት አለ ወዳጅ የማያወራ ምን ማይሉ ከኛ በላይ የሆኑ እድሜያቸው አንደርስታንድ የሚያደርጓችሁ ሰዎች አሉ። ለወጣት በተለይ እኩል ለሆነ እድሜ ታሪካችሁን እንዳታወሩ በተአምር ነው ምላችሁ። በተአምር ይኸው ልጆቼ ነው ምላችሁ። እኔ ከእህቴ ጋር መጥፎ ያለፈ ስለባል ያወርቻ አላውቅም። እሷ ማምዬም እንደምታዋት ነው። ምና አናወራለን እኮ ኮንቨርሴሽን እናደርጋለን። ሴት እኔ ለእህቴ ሄጄ ባወራት ነው እንጂ የምን ጎረቤት የምን ጓደኛ፣ የትኛው ጓደኛ ነው እኔ ስለባሌ ሄጄ ማወራው? የትኛው ነው? ስለ ቤቴ ስለምኖረው ኮንቨርሴሽን ታደርጋላችሁ። ወንዶች እኮ እንደዚህ ናቸው ምናምን ጨዋታ አለ። የሴቶች ጓደኛ አሉኝ፣ ቢዩቲፉል ጓደኞች አሉኝ። ግን ዳማች ፈርዘር እጄ ባሌ እንደዚህ ነው አብሬ የምዋደቀውን 4 ልጅ የወለድኩለት ማለት ነው። ያንን ነውር ነው አይደለም። የተረገመ ቲክታክ ላይ መጣችሁ ልታወሩ ስለሚስታችሁ ስለሷ ደን የሞተው ልጇ ብቻ ይበቃታል። ዳሰት ከዛ ውጭ እንደው ስታስቀይማችሁ ውላችሁ ወንዶች እባካችሁ ሴት አትሆኑ። በየላይሙ እየገባችሁ ትዳራችሁን አታበላሹ። ሚስቶቻችሁን አትሙ። የምር እኔ በጣም ነው ማዝነው። አትግቡ በቃ። እኔ ወንድነታችሁን ሳይሆን የሴት ዕቃ ነው የምሰጣችሁ። ሴትን የምታዋርዱ እየገባችሁ እግዚአብሔር ነው እኔ ፈርም የምሰጣችሁ። እኔ በነፃ ተከፍሎ ሳይሆን እኔ በነፃ የሴት ዕቃ የምሰጣችሁ ለወንዶች የምትቀያየሩት ማለት ነው። አያስፈልግም። ሲጀምር ለእናንተ እንዴ የምታስገቢያቸው ሁላ እኮ ጸጥ ነው የሚሉት። እኛ የምናደርጋቸው ሰላም እንዴት ናችሁ? ሰንሻይ አሁን ገና ተነፈሰ አንድ ሰው እና ፕሊዝ ተጠንቀቁላቸው ለምታደርጉት ሁላ። አትሊስት ወልዳለች ነው አያስፈልግም። አንድ ነገር ልበልና አንተን ልበል እስኪ አንድ ነገር ልበል። አንድ ሰው ቤቱን ያላከበረ ሌላ ውጩን ሊያከበር አይችልም ከይቅርታ ጋር። ምክንያቱም መጀመሪያ በእጅህ ያለውን ነገር ነው ማወቅ ያለብህ።
ሚስት ናት፣ የልጆች እናት ናት። ብዙ ነገር ይተዋወቃሉ። ከሚስት በላይ እና አንድ ቤት ውስጥ የሚኖር ሰው በላይ የሚተዋወቅ ሰው የለም። ሁለተኛ እሷን አውጥቶ ያሰደበ ያማ ዋጋውን ነገ ያገኘዋል። እሷ ደግሞ አሁን እንደዚህ ብላ የተናገረች ሜላት የምትባል ተብዬውን ልናገር እና ዛሬ የሰው ሚስት እንደዚህ ብላ ለወለደች ልጆቹ የተናገረች ሴት ነገ የኔ ቫሊዩ ምንድን ነው ብለሽ አስቢ። አገባሽ አለው ሁሉ ያለው ላይ አገባሽ ከባልሽ ወደ አትባባሽ ነው ነገሩ። ልንገርሽ፣ አንቺ በሁለት ባልና ሚስቶች ገና ሂሳብ ባልተከፋፈለ ህይወት ውስጥ ነው የገባሽው። ስለዚህ ስለ ልጅ የተጎዳችበትን ነገር እያነሳሽ ሴትነቷን እያነሳሽ፣ አንቺ ሴት ነሽ፣ ቆንጆ ግን አይደለሽም። ቆንጆ ሴት እንደዚህ አትገለጥም። አንቺ አሁን የሸቀጥ ሴት ነሽ። ስለዚህ በሸቀጥ እንትን እያለ ሚስቱን እያሰደበ ነው። ስለዚህ ከይቅርታ ጋር በጣም ብዙ ሴቶች እየተሳሳታችሁ ነው። ከማን ጋር እንደምታወሩ ምን አይነት ሰው ጋር እንደምታወሩ እየተሳሳታችሁ ነው። በጣም ነው ያፈርኩኝ በሜላት። ምክንያቱም ምንም መናገራችን እግዚአብሔር ነው ያደረገው። የዚችን ልጇን እግዚአብሔር ነው በቃ በአጋጣሚ እግዚአብሔር ነው የፈቀደው የሆነ። ስለዚህ በዛ በልጇ ልትወቀስ አይገባም። ጀግና እናት ናት። ገባሽ? ስለዚህ እናቷን መናገራችን እንደገና ይሄ ፐርሰናል የሁለቱ ላይፍ ብቻ ነው። አንቺ ገብተሽ ምንም ስለ ልጇ አጠባበቅ ምናምን ትከሰሻለሽ ሁሉ እንደዚህ ባልሽው ነገር ማለት ነው። ነገሩ ግሮ ካረገችው ሴትዮዋ ልትከስሽ ሁሉ ትችላለች። ነውር ነው፣ እንደዚህ አይባልም። በጣም ነው ማዝነው። ሌላ ማውራት አልችልም ከይቅርታ ጋር። በጣም 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 ነውር ነው። ቆንጆ ሴት እንደዛ አይደለም። ቆንጆ አይደለሽም። ለዛ ነው። በጣም አመሰግናለሁ ጋይስ። ሴት በሴት ልጅ ይነሳል። መደጋገፍ ነው እንጂ ደግሞ ወለድሽም አልወለድሽም መደገፍ ነው እንጂ ያለብሽ ሀውካም ስንት ፍቅር ቢይዝሽም በጣም ነው ባለትዳርን ሴት ገብተሽ ሁለት ባልና ሚስቶች ውስጥ ገብተሽ አንቺ የማይመለከትሽን ሁለተኛ ሰው ያ ሰው ለአንቺ ምን ያህል 100% እንትን ነው ታማኝ ነው። ሚስቱን ሳያከብር እኮ ነው አንቺ ጋር የመጣው። ስለዚህ ምን አይነት ጥሩ ሰው ነው ለዛች ሴት? አንድ ሰው ሚስቱን ሳያከብር ሌላ ሚስት ሲፈልግ ያ ሰው ምን አይነት ሰው ነው? እንግዲህ በዚህ መገመት ይቻላል እኮ። አንድ ሰው ጥሩነቱ የምታውቂው መጀመሪያ ቤቱ ያለ ያላከበራት ሚስቱን እንደ ዕቃ ያያት ሰው፣ ሁለተኛ አንቺ ስለዛ ሴትዮ መናገር መብት የላትም ልጅቷ ሜላት የምትባለው። ስለዚህ በጣም ነው ማዝ ነው። እኔ 10 እንደ ስስት ስትቀያየር ነው ማያት፣ አንዴ ቤተክርስቲያን አንዴ ምናምን እና አያገባኝም። ያ የራሷ ፐርሰናሊቲ ነው፣ አያገባኝም። ግን በጣም መጥፎ ነው። ከሰው ትዳር ውስጥ አይገባም። ነገ ልጆች ወልደዋል፣ ልጆች ይገናኛሉ፣ አንድ ፋሚሊ ናቸው። አንቺ ግን በአንድ አንበሳ ሴትዮዋንም ልጆቿንም ምናምን ብር ይሄን ያህል ይገዛሻል እንዴ? አንቺ ብር ከፈለግሽ እኮ ብዙ ሰው አለ፣ ላጤ ብዙ ሰው አለ። ሰው ቤት ውስጥ ገብቶ የመበርበርም የመፈተሽም እንትን የለሽም። ሲጀመር የወለደ ሰው አይለያይም፣ ይገናኛሉ። በጣም ብዙ የሚያገናኛቸው ነገር አለ። ስለዚህ አንዳንድ ሴቶች እየገባችሁ ባለትዳር ሰው ቤት ውስጥ እየገባችሁ ባለትዳር የምታንቋሽሹ ሴቷን ወግናችሁ የምትሳደቡ ምናምን ጥሩ አይደለም። በጣም በጣም ነው። እንደገና ሲጀመር የሰውየውን ቅሌት ነው ያየሁት። በቃ ሰውየው በጣም የወረደ ሰው ነው ከይቅርታ ጋር። በጣም ሶሪ ጋይስ። በጣም 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 በቃ ሂዱበት። በቃ እንግዲህ ሌሎቻችሁ ቀጥሉ። መጀመሪያም እኮ ለዛኛው ባሏ ብትታመን ኑሮ እሷም እኮ እንደዚህ መጀመሪያም እኮ እንትናንም እኮ የወሰደችው እኮ አፋታ ነው እኮ የወሰደችው። አሁንም እኮ ይሄንም ነው እኮ አሁንም እኮ ምንም ይሄ ጸባዩ እኮ እሷ ግን እንደዚህ አይነት ነገር ለምን ሴትን ልጅ እንደዚህ የተጎዳችን እንትን እንደዚህ ዲስርስፔክት ታደርጋለች? ቁንጅናዬ እንደዚህ ነው ምናምን ምናምን ብላ የምታወራ ነው። ትክክል አይደለም። ይሄ እንደዚህ አይነት ነገር መቆም አለበት። ይዛ እኮ ዋጥ ማድረግ ትችላለች። ግን ዋይ ዲስሪስፔክት ሰው የሞተበትን ሰው ህመም ላይ ህመምን አልሰማትም ስትሉ ነው። አስር እኔ አላውቅም፣ አልሰማትም፣ አላየኋትም። ነገር ካለ ልጁ ስለሞተበት ነገር አሁን በጣም በጣም ያመመኝ እናት የሆነ ሰው ያውቀዋል። እንግዲህ ይህን ነገር እኔ በጣም ያመመኝ ምንድነው ገብታ ስለ ልጁ ማውራት አችልም፣ መብት የላትም እንዴ? ልጇ እኮ አይደለም ንገሪልኝ ብሏትም ቢሆን ችልም ያስከስሳል። ይሄ ነገር እንዴት ነው? ስለ ሰው ልጅ በህይወት ስለ ሰው ሌለ ልጅ በአደጋ ስለሞተ ልጅ ገብታ የምታወራው? አያገባትም እኮ ኢስኖታር ቢዝነስ እኮ ጋይስ፣ አያገባትም። በቃ ማውራትም የለባትም እንዴ? እንደገና ድጋሜ እናትየዋን እየሰበረቻት ነው።
ይሄ ሰውነት እኮ በቂ ነው። በቃ የትምታቸው ግን ልጁን እና እሷን በእንደዚህ አይነት ነገር ለምን እንደዚህ ዳሙ ታደርጋለች? ማናት እሷ? እሱ ጋር እንደፈለገች በጣም ትሸከመው ብትፈልግ ገንዘቡን ባዶ ቂጡን ታስቀረው ምናምን ይመለከተን። ግን እናቶች፣ ሴት እናቶች ለምንድን ነው በእንደዚህ አይነት መጠን ዲስሪስፔክት የሚደረጉ? ለምን እሷ ሴት ሆና እንደዚህ ካለች እንግዲህ ሌላው ወንድ ሆኖ ቢል የሚገርመን ነገር የለም ማለት ነው። ከዚህ በኋላ እየለመደችው ነገር ነው መሰለኝ ሴትዮዋ። ከዛም ሳትሆን ቀር ከዛ ነው። ሌሎቻችሁ የገባችሁ የምትሉት ነገር ካለ ይሄ ትክክለኛ ነገር አይደለም። ሰላም ናችሁ? እንዴት ዋላችሁ? ሰላም ናችሁ አይደል? ሰላም። አንድ ነገር ልናገር ነው የገባው ስለሚላት ማለት ነው። ዓለም ላይ ቆንጆ እሷ ብቻ ያለች ነው የመሰለችው። በቁንጅናዬ እንደዚህ በቁንጅናዬ እንደዚህ በቁንጅናዬ እራሷ ነች እኮ ሰውየው ፕሌን ውስጥ ሊገባ ሲል ተኝታ ከሰው ጋር ያገኛት። ይሄንን የሚነግራት ሰው የለም። ይህን ታሪክ ታውቃላችሁ? ሰውየው ፕሌን ውስጥ ገብቶ ሊገባ ሲል ሊሳፈር ሲሄድ የሆነ ኢምፖርታንት ዕቃ ረሳው አለ ባሏ። የእሷ ይስማ ሸዋ ነው የሚባለው፣ ይስማ ከወርቁ። አዎ። ከዛ ረስቼ ስመጣ ከሆነ ሰውዬ ጋር ተኝታ ነው ያገኘኋት አለ። ልጅቷ የለመደባት ናት እና ማን ቆንጆ ስለሆነች ምናምን ማንም ቆንጆ ነው፣ ሁላችንም ቆንጆ ነን። ቆንጆ ልብ ነው፣ የሰው ቆንጆ የለውም። ደግሞ እየገቡ እነሱ እሷንም ቢያበረታቱ እየገቡ የሚበረታቱ እራሳቸው ሌባ ዱርዮች ስለሆኑ ነው። ወንዶቹ ራሱ ሌቦች ናቸው። እና ቆንጅና ምናምን የምትለው ቆንጅና የላትም ሴትዮዋ፣ ዝም ስላለቻቸው በህግ መንገድ ስላልሄደችባቸው ነው እንጂ እያንዳንዳቸው በህግ መንገድ ቢኬድባቸው እንትን ይላሉ። ጂጂ ውሸታም ትልሻለች እታች ትበለኝ። ምን አባቷ አውቃታለሁ? ውሸታም ብሉን አሉ። እኔ አባቷ ታውቀኛለች። ማንም የሚያቀኝ የለም። ብታቀኝም ደግሞ የፈለገችው ማድረግ ትችላለች። እኩል ናቸው። ትልቅ ናት፣ ያችም ትልቅ ናት፣ ያችም ትልቅ ናት። የኳሱ ጊዜ አይተናታል። ገብታችሁ ለምን ውሸቴን አትነግሩኝ? ገብታችሁ ተናገሩ። መብቴ ነው መናገር። የሰማሁትን ነው የምናገረው። አላየኋትም። ተኝታ አልጋ ላይ ተኝታ አላየኋትም። የሆነው ከድሮ ሚስቱ ጋር ነው ይላሉ ከታች። እኔ አላውቅም፣ እሱን አላውቅም። ግን እሷን ነው ሚስትን በማውቀው እሷን ነው። ግን ሲጀመር 10 የምትፈታ ሴት እኔ ትክክል ነኝ ብላ ማውራት አትችልም። ቀንተውብኝ ነው። ይህን ያለ ወንድ ጠፍቶ ነው የሚቀናው። ኢትዮጵያ የእሱ ሳይሆን አሁን ወሬው እሱ ሳይሆን እንደፈለገች ሰውየውን መሸከም ትችላለች። ግን የወለደችን እናት በእንደዚህ አይነት እኮ እሱ ጋር ልመጣልሽ ነው። ሴትዮዋ ደግሞ ሴት ነች፣ እንደኛ ሴትዮዋ ሴት ነች፣ የተጎዳች ነች፣ አዘን ላይ ያለች ነች። አመጣ የወለደችው ልጇ ነው የሞተባት አይደለም። ለምን አርፎ አይቀመጡም? ሰውየውም አርፎ መቀመጥ አለበት። እኛ አሁን እንደዚህ የሚባለውን ነገር ያላየነው ነው። ግን እንደዛ ሴትዮዋን ፎቶ እየለጠፉ ለምንድን ነው እንደዚህ የሚያደርጓት? ምን አደረገቻቸው? ዝም ምን ያለቻቸው አይደለ? ዝም ብለው ለምን አይቀመጡም? እሱን ደግሞ ሴትዮዋ ሳትሆን ሌሎች ናቸው እንደዚህ እያስነሱባት ያለው ሌሎች ናቸው። ስሟንም መጥቀስ አልፈልግም ብዙም ስለማልላት እንደዚህ ፕሮፋይሏ እንዲደረግ ምናምን የሚያደርጉት ሌሎች ናቸው። ግን አሁን የወለደች እናት በእንደዚህ አይነት መጠን ዲስሪስፔክት መደረግ የለባትም ነው እንትኑ መቆም አለበት። እንደዚህ እናቶች ደግሞ የሚገርማችሁ ነገር አሜሪካን ያገባ ነው የሚጣፍጠው እያሉ እየቀሙ ነው ባህል በጣም ብዙ ሴቶች። እስኪ ሌጋሉና ቀሞ ቅድም ውሸታም ያልኩሽን የተናገርሽው መረጃ ትክክል አይደለም። እኔ አሁን ለምሳሌ የሆነ መረጃ ሳይኖረኝ ዝም ብዬ አይቼ ነው እንትን ላይ እኔ ቆንጆ ይኸውልሽ ያ ማለት የመቼ መሰለሽ 2013 እና 14 ላይ የሰጠው ኢንተርቪው ነው በፊት ማለት ነው። የሰጠው ኢንተርቪው ነው። ሰውዬው ታዋቂ ታውቂዋለሽ አይደለ? ደራሲ ነው እና ስለ ቀድሞ ባለቤቱ የነበረ ከፖለቲካው ጋር የነበረ ነው እንጂ አሁን ካለችው ጋር አይደለም። እና በጣም ይቅርታ እሱን አላውቅም። ተናድጄ ስላየሁትኝ እሱን የእሷ መስሎኝ ነው እንጂ ለምን መሰለሽ፣ አንደኛ እኛ ሴቶች ነን
የፈለገ ወንድ ልጅ የፈለገ ነገር ቢያደርግ እውነት ለማውጣት ብዙ ጊዜ እውነት እንዳይወጣ በውሸት ይከበብና የሴትዮዋም ሀቅ እንኳን ቢኖራት ወይንም ደግሞ የሰውየው ይደበቃል። በተለይ ሶሻል ሚዲያ አትመኑ። ለዛ ነው እኔ አሁን በምችለው አቅም መረጃ የምሰጠው። ገብቶሻል? አንቺ ምናልባት የሚያውቁሽ ሰዎች ይኖራሉ እና አንቺን አሁን ተሳስተሽ ነው አንቺ አይተሽ ነው መሰለኝ አይደለ? እኔ ብቻ ነው ለምን መሰለኝ የቀድሞ ቤቱ ሜላት ተብሎ ስላየውኝ ነው። አሁን አይደለም የቀድሞ ሚስቱ ሌላ ናት። እንዲያውም ሰውዬው በጣም ሀገር ውስጥ በነበረ ስርዓት ባለፈው ስርዓት በጣም ስቃይ ያየ ሰው ነው እና ብዙ ታሪክ አለው። ዩቱብ ላይ ገብተሽ ማግኘት ትችላለሽ። ስለሰውዬው ሙሉ ታሪክ አለው እና ደራሲ በጣም ጎበዝ ጸሐፊ። እኔ የሚገርማችሁ ነገር ዊጋ ነው እንጂ የገባሁትን አንድ ሰው ቤት ገብቼ ተናግሬ አላውቅም። ሰው በራሱ ሲደርስ ነው የሚያውቀው። የኔ ቆንጆ ገባኝ። ግን ራሱ ላይ ሰው ራሱ ላይ ሲደርስ ነው የሚያውቀው። ራሱ ላይ ካልደረሰ ሁላችንም ማይክ እየከፈትን መለፍለፍ እንችላለን። ግን ማጣራት ደግሞ የእናንተ ነው። አሁን ለምሳሌ እንደዚህ አይነት መረጃዎች ስታይ መጀመሪያ ማጣራት አለብሽ። ትክክለኛ መረጃ ነው ስም መጠረታው ሰውየው የቀድሞ ሚስቱን ነው የጠራው። እዛ ላይ የቀድሞ ሚስቴ ከነበረው ስርዓት ጋር ያደረገችው እሷ ተባብራ እንዲገለበጥ በጣም ትልቅ ታሪክ ያለው ልጅ ነው። ስተራሱ የችኛዋ የቀድሞ እኔ ስም መጥራት ስለማልፈልግ ነው። አንድ አካባቢ ስለምንኖር ሊያስጠይቀኝ ይችላል። ገባሽ? ለዛ ነው ዝመሪ እንዴት ሀይለኛ እናቃቸውም እኮ እዚህ ሚዲያ ላይ እኮ ነው ለመሰል ሴትዮዋን እኔ ስለማውቃት ነች። አሁን የሞተባትን ልጅ ምንም አላለችም። ወጥታለች። ይወራላት ግን እኔ ቆንጆ ስለሆንክ እኔ ቆንጆ ስለሆንክ አይባልም። ሁላችንም ቆንጆ ነን። ጎራዳ ብንሆን ልሰጥሽ ነው ሀይላይ። እሺ እኔ ቆንጆ አይ እኔ ለምን መሰለሽ ቴንኪዩ ጂጂዬ፣ እንዴት ነሽ? እንዴት ነሽ? ደህና ነሽ? መረጃ ይዘሽ ነው በጣም ቴንኪው ስላስረዳሽ። ለመሰለሽ እኔ ገብቼም አንድ ሰው ቤት አውርቼ አላውቅም። ይዊ እንደምታውቂው ዩቱብ ላይ ሂጂና የእሱ ታሪክ አለ። በጣም የተጠቃ የሚገርምሽ ኢዝራን ብዙ መጽሐፍ አሉት። ጂጂዬ ያው በእናንተ በጣም ደግሞ ጥሩ ባህሪ ያለው ሰው እኔ ያውቀዋለሁ፣ አናግረዋለሁ እና ደስ የሚል ሰው ነው። ምነው አለመታደል ሆኖ ነው እንጂ ስሙ ባይጠራ ራሱ ደስ ይለኛል። እውነት ለመናገር ግን እንደዛ ነው። አሁን ግን ባለው ሁኔታ ለሁላችንም የማየ ለሁላችንም እቺ ሴትዮ እንደዚህ እንዳትባል። ሁላችንም ሴቶች ነን፣ ነገ ይደርስብናል። ደግሞ አሜሪካን ውስጥ አሁን ያመጡት ልጆቹ ትንሽ ሀብት ካለው ብንቀማትም እሷ ወልዳለች፣ እሱ እንደዚህ ካረገልኝ ይሄንን ካሟላልኝ እያሉ ሴቶቹ ተነስተዋል። ቆንጆ ነኝ እያሉ መልከ ጥፉ በሆነ እኔ አግብቶኝ እንዴት አስወለደኝ? መጀመሪያ እንደፈለገ አድርጎ ነው አይደለ ያስወለደኝ አይደል? ከዛ በኋላ ደግሞ እሷ ነገ እንደሚጥላት አታውቅም። ኢትዮጵያን እኮ ለእሷ እኮ አይጠቅማትም እኮ። እሱም እኮ ገንዘቡን እስኪጨርስ ድረስ ነው። አሁን ሰው ሁሉ አይተሻል የዛሬ ዓመት ስንት ነገር እንደተባለ። አሁን ገንዘቡን ስጨርስ ያኔ ታባረዋለች። ተመልሶ ልክ እንደ በቄ ወደ ሚስቱ ተመልሶ ይመጣል። የዛኔ ደግሞ እሷ ደግሞ ላትቀበለው ትችላለች። ይሄ ነው ወደው ነው እውነታውን። ዘዌን ያንን የሚያክል ሰውዬ የኔን አባት እኮ ነው የሚያክል እድሜው እኮ። ምኑን ነው የምትወደው አሁን? እሱ ለነገሩ እግዚአብሔር ልብ ይስጠን ለሁላችንም፣ መድኃኒዓለምን ልብ ይስጠን። ልጆቻችን ይህንን እየሰሙ ማደጋቸው ነው የሚያናድደው። እመቤቴን የአባቴ እድሜ አሁን ዘዌ አሁን እሱ ምኑ ነው የሚወደድ? የትኛው ቁመናው፣ የትኛው እንትኑ ምናምኑ ነው፣ የትኛው ጭንቅላቱ? ጭንቅላት ቢኖረው ኑሮማ የሰው ልጅ እኮ ጭንቅላት ቢኖረው ለወለደችለት እናት ደስት ላይ ቁጭ ብሎ እንደዛ ያስረግጣቱን ነበረ። ቢያንስ እንኳን ልጅ የወለደችለት አብራው እንኳን የተኛቸው። አባቴ ምን ይላል? ወንድ ልጅ የተኛትን ሴት አብሮ ካማ ወንድ አልለውም ነው የሚለው። እመቤቴን ወንድ ልጅ በእንደዚህ አይነት አይደለም። ወንድ ልጅ ሚስቱን ማክበር አለበት። ኦኬ ሊጣላ ይችላል፣ ሊነጋገር ይችላል፣ ማያስማማቸው ነገር ይችላል። ግን ትናንትና ላገኛት ሴት ቁጭ ብሎ ገስት ላይ እንደዛ ስትረግጣት እና እንደዛ ዲስሪስፔክት ስታረጋት ማዳመጥ የለበትም እንዴ። ሚስቴክ እኮ ናት። ደህና ወንድ ቢሆን ኑሮማ ዞር በይ ከዚህ ብሏት አይሄድም ነበረ። ግን እችኛይቱም አሁን ገንዘብ ስለፈለገች ነው እንጂ እውነት እሱን ወዳው እና ፍቅረው አይደለም። ነገ ገንዘቡ ሲያልቅ
ያለውን እንትን ትከፍትበታለች። ገንዘቡን ሲጨርስ ደግሞ እግርህን ብላ ብላው ልክ እንደለመደችው ትሄዳለች ማለት ነው። ውበት ደግሞ አመጻዳቂ አይደለም ጋይስ። ወጣት እያለ የትኛውም ሴት በጣም ቆንጆ ነው። ቁንጅና ደግሞ የውስጥ ቁንጅና ነው እንጂ አሁን ይሄ በሜካፕ እንትን የሚለው የሚጠረዘው ምናምን ነው እንዴ ቁንጅና የሚባለው? ማንም ሰው በወጣትነት እድሜው ቆንጆ ይሆናል። ከዛ እናረጃለን። ልጅ ሲመጣ ደግሞ ሰውነታችን ይቀያየራል። ምን ይላል ግን ሴትን ልጅ የወለደችለትን ሴትን ልጅ እንደዚህ አድርጋ ስትሳደብና እንደዚህ ስታደርግ ህዝቡን መቀበል የለበትም፣ ማውገዝ አለበት፣ መቆም አለበት። ምክንያቱም እናት ናት፣ ሴት እናት ናት፣ ሚስት ናት፣ ሀገር ናት እንጂ ከእሱ ጋር ስለተጣላች እንደዚህ ብላኔ ቁንጅና ቆንጅና ሊሆን ይችላል። ኦፍኮርስ ቆንጆ ነኝ ብላ ልታስብ ይችላል። ማንም መጥፎ ነኝ እንድም ነኝ ሊል አይችልም። ግን በእንደዚህ አይነት ደረጃ ሴትን ልጅ እንደዚህ መደረግ መቆም አለበት። ትክክለኛ ነገር አይደለም። ዘው ያደረገው ነገር ትክክለኛ አይደለም። ሌሎቻችሁ የምታወሩ ካላችሁ አውሩ ጋይስ። ቀንቶብኝ ምናምን ይላሉ። እስኪ አሁን የዚህ የሶሻል ሚዲያ ላይፍ ምኑ ነው እስኪ የሚያስቀናው ጋይስ? ምን የሚያስቀና ነገር የለም። ሁላችንም በትዳር ነው ያለነው፣ በልጆች ነው ያለነው። የሚያስቀና ነገር የለም። ግን እንደዚህ አይነት ነገር ሲመጣ መወገዝ አለበት። ላይ ትክክለኛ ነገር አይደለም። መሰደብ የለባትም ሴትዮዋ ባልደረሰችበት ነገር፣ ስሟን ባላነሳችው ነገር መሰደብ የለባትም። እንዴ እናት ናት፣ ልጅ ኃላፊነቷን ኮምፒውተር እንትን ይዛ ማየት ምናምን ነበረባት ብለ ዲስርስፔክት ማድረግ አትችልም። ማናት እሷ? የትኛው ቆንጅናዋ? የትኛው ለእንትን የወጣው እንትና እንደዚህ ያመጻድላል? ሰላም አለው። እግዚአብሔር ይመስገን። በጣም እንደ ሴት በጣም የሚያሳዝን አንገት የሚያስደፋ በጣም የሚያስለቅስ ስሜታዊ የሚያደርግ ነው እሷ ላይ የደረሰው። በእውነት በጣም የሚያም የእሷ ስሜት ብዙ ሴቶች አንገታቸው ደፍተው የተቀመጡ እናቶች የሚነካ ስሜት ነው። እኔ በጣም ያሳዘነኝ እሷ ብቻ ሳትሆን እሷን የሚደግፍ ክርስቲያን ነኝ ባይ ዮናስ ሙሉነህ የተባለው ደግፎ እሷን ሲናገር ህዝበ ክርስቲያኑ ፕሮቴስታንት የሆነው አካል እንዴት ወጥቶ ይችን እህት ድጋፍ አያደርግም? እንዴትስ ኖ ትክክል አይደለም የምትሰራው ስራ አቁም እንዴት አይሉትም? እንዴት ስድብና እንደዚህ አይነት ነገር ሲሆን ጸጥ ብለው ይቀመጣሉ? እሱ በሃይማኖት ደረጃ ሲናገር ግን ወጥተው እንዲህ አይደለም ብለው እየተለማመጡ በቂቤ እያሹ ጀርባውን እንትን ይላሉ፣ ያባብላሉ። እና በእውነት ነው የምልሽ እኔ በጣም እንደ ሴት በጣም ነው ያመመኝ። በጣም ማለት ነው በጣም ይሄ የእሷ ዝምታ ብዙዎችን ልብ የሚሰብር ነው። ዝምታዋ ራሱ ለእያንዳንዱ ሴት ድረሱልኝ ነው፣ አግዙኝ ነው። በዝምታ ውስጥ መልእክት አለ። እኔ በጣም ይሄን ሰውን በጣም ነው ያመመኝ በእውነት እንደ ሴት በጣም ማለት ነው። እና ይሄ እያንዳንዳችን ሴቶች ይመለከተናል። እቺ ባለጌ ጋጠወጥ በአንድ ተራ ሴት አንድችን ምስኪን በዛ ላይ ልጇን ያጣችን ሴት በዚህ ልክ አደባባይ ላይ ወጥታ ያለ እፍረት መናገር ማለት ንቀት። ይሄ ድፍን የኢትዮጵያን ሴት መናቅ ነው። በጣም የሚገርም የሚያሳዝን ነገር ነው። ይሄ ሁላችንም ልንቃወመው፣ ነገ ለሴት ልጆቻችን ለእህቶቻችን የሚሆን ነው እና ይሄ ሁላችንም ልንቃወመው ነው የሚገባው፣ ልንቃወመው እና ይሄንን ነው የምናገረው።
በጣም የሚያሳዝን ጊዜ ላይ ነው የደረስነው። ነውር ክብር የሆነበት ዘመን ላይ በጣም የሚያሳፍር ዘመን ላይ ነው ያለ ነው። በእውነት ይሄ የመጨረሻው ዘመን ላይ እንዳለን ነው እኔ የምመለከተው። በዚህን ያክል ደረጃ አፍን ከፍቶ ማስተርስ ወይ ዲግሪ ወይ ትልቅ ፕሮጀክት እንደከፈተ ወይም አንድ ትልቅ የእርዳታ ድርጅት እንደከፈተ ሰው እንደዚህ የአንድን ምስኪን ሰው ባል ነጥቆ በዚህ ደረጃ ደግሞ ከዛም ያለፈ አታክ ማድረግ በኃይለ ቃል እሷን መስበር ማለት በጣም ከባድ ነው እና የሰማይ አምላክ በእውነት በእጥፍ እሷን የሰበረቻትን በእጥፍ እሷ ልቧ ይሰበር ነው የምለው። በእውነት ነው የምልሽ። ገንዘብ ጠፊ ነው። ነገ ሳትበላው ያን ገንዘብ ሳትጠቀምበት ልታልፍ ትችላለች ይችልች ሳትጠቀምበት እና ወታ በጣም ይቅርታ መጠየቅ አለባት። ወታ በአደባባይ ይቅርታ ማለት አለባት ብዬ ነው የምለው። አመሰግናለሁ። ሴቶች ሲሞቱ ይውዬ ሴቶች ሲሞቱ እና በቀደም የሆነች ልጅ ሞተች ተብላ ወይኔ ስታሳዝን እያሉ የሚለጥፉ ሰዎች መጀመሪያ ይሄንን ሰው ለመሞት ያበቃውን ነገር እያበቃ ያለውን ነገር መታገል አለበት ህዝቡ። ገባሽ? ሁሉም ሰው በየቤቱ ስንት ጭንቀት ያለበት ሰው አለ። ስንት ነገር እየተሰራ ስንት ነገር እየሆነ አለ። በለብሰ በሳቃ አይደለም። ፊት ለፊት አሁን ያቺ ልጅ በጣም ኤክሰርሳይዝ የምታደርግ ሰውነቷ የሚያምር በየጊዜው የምትኮስታቸው ነገር ምናምን ውስጧ ላይ ግን ያለውን ራሷን እስከ መግደል እንግዲህ አይታቸዋል። ሁሌ ፊት ለፊት የሚደረግ ነገር እንደዚህ ሸዋፕ የሚደረግ ነገር ጤነኛ አይደለም ጋይስ። በብዙ ሰው እያየን ነው አሁን በብዙ ሰው እያየን ነው። ለእንደዚህ አይነት ነገር ነው አሁን እኛ መቆም ያለብን። ሴት እህቶቻችን፣ ሴት እናቶቻችን፣ ሚስቶቻችን እንደዚህ ሳትበላ ዳውን መደረግ የለባቸውም። በእንደዚህ አይነት ነገር መነጋገር የለባቸውም። እቺ ሴትዮ አላት ትናገር ትችላል። እኔ በሆን ጋይስ በእኔ ቦታ ቢሆን አንድ ቀን አላድርም። እኔ ትዳሬን በታትኝ የሚሄድ ሰው ነኝ። እንኳን እንደዚህ ልጅ ይዤ ልቀመጥ ቀርቶ ሰው ሲናገረኝ ራሱ የሚከፋኝ ሰው ነኝ። ሰላምን የምወድ ሰው ነኝ። እንደዚህ በእንደዚህ አይነት ውስጥ መኖር አልችልም። በጣም የእንትን ሰው ነኝ እኔ። ግን እንደዚህ ዝምታዋን እንትን ብላ ከዛ በላይ ደግሞ ከዝምታዋ በላይ ከልጇ ሀዘን በላይ እንደዚህ ወጦ ማለት ትክክለኛ አይደለም። ሌሎቻችሁ አንዳንዶቻችሁ ስላልወለዳችሁ ምናምን ላታውቁ ትችላላችሁ። ግን የወለደ ሰው ነው የልጅን ህመም የልጅን ነገር የሚያውቀው። እንኳን ሙቶብን ቀርቶ እንደዚህ እንኳን የሆነ ጉንፋን እንኳን የሆነ ነገር ሲያማቸው እንኳን የምንሆነውን የምናገኛለን። ስለዚህ ሴት ልጅ መከበር አለባት። ስትደፈር አይደለም መቆም ያለባችሁ፣ ስትሞት አይደለም ወይ የሆነ ሰው ሲገላት አንቆ ምናምን አይደለም መደፈሯ እናንተ ማንጸባረቅ ያለብን። በእንደዚህ አይነት ሰው እንደዚህ ሲባል ነገ በኔ የሚባል ነገር አለ። ነገ በኔ የሚባል ነው ሲሞት ማለት ሳይሆን ነገ በኔ የሚባል ነገር አለ ጋይስ። ስለዚህ እንደፈለገች ዘዊ ብትፈልግ ትሸከመው ብትፈልግ እንትኗ ላይ ዳይመንድ ይሰርላ ምናምን ይመለከተን ነገር የለም። ግን እንደዚህ አይነት ኃይል ቃል እንደዚህ አይነት የሚሰብር ቃል መናገር የለባትም። እሷ ከዝምታዋ በላይ ደግሞ እንደዚህ አይነት ቃል እንድትናገራት አንፈቅድም እኛ። እሷ ባትናገር እኛ እየተናገርን ያለን፣ ምክንያቱም ሴት ስለሆነ ወንድ አይደለንም እኛ ሴት ነን። እሱም እዛ ገስት ላይ ሆኖ እንደዛ ስትሰደብ እናንተም ስትል ልጅ የወለደች አንድ ቀን አብሯት የተኛ አልመሰለም። እንደዛ ዘዊ ማለት የኔን አባት እድሜ ነው ብዬሻለሁ። ምንም ልፈራውም ምንም ልለውም ልችለውም ነገር የለም። ሚዲያ ላይ እስከወጣ ድረስ መናገር መብታችን ነው። ግን ሴት ልጅ በእንደዚህ አይነት ነገር ዲስሪስፔክት ስትደረግ መናገር አለብን ነው እንዴ? ለምንድን ከሀዘኗ በላይ ገንዘቡን መብቱ ነው። ሰርቶ አይደለም ያመጣው፣ በልጁ ሞት ነው የተቀበለው። እንግዲህ እዛ አሜሪካ ስለሆነ ስለዚህ እሷ ከዝምቷ በላይ ቁንጅና የሚያመጻድቅ ነገር አይደለም፣ ረጋፊ ነው፣ ምንም አይደለም። ግን እሷ ከዝምቷ በላይ እንደዚህ እንድትባል እኔ ለራሴ አልፈቅድም። ትክክለኛ ነገር አይደለም እየተደረገ ያለ። መቃወም አለባችሁ። ሴት ልጅ ናት። አንድ ሴት ልጅ ትዳርን መስራት ማለት በጣም ከባድ ነው። ትዳርን መስራት ማለት ከባድ ነው። የተሰራ ትዳር ላይ ገብቶ መንቦጫረቅ ቀላል ነው በጣም። ከዛም ብሶ ልጅን ያጣች እናት እንዴ ደግሞ አብረው አትሆንም፣ ዘላለማዊ አትሆንም። ገንዘቡ ሲያልቅ አባራ ነው የምትሰደው አልኩሽ። በቃ ይሄ ነው በቃ። ኦፍኮርስ ይሄ ነው የምትወደውና ብታከብረው ኑሮማ ከእንደዚህ አይነት ሰው ጋር አብራ የምትናትርም የቁንጅናና የእንትን መመኪያ እንትን ቢኖራት እንደዚህ አይደለም።
ነገ እሱንም ገንዘቧን የፈለገችውን ነገር ታሰራለች። አሁንም ቢሆን ብዙ ነገር አድርጎላታል የሚባለው አይመለከተንም። ግን ነገ ከነገ ወዲያ ትታው የምትሄድ ሰው ናት። ለነበራት ሰው ላልሆነች ሰው ለዚህ ለሚመጣ ሰው ይሆነኛል ብሎ እንትን ማለት ዘበት ነው ጋይስ። መጀመሪያ ያለንን ነገር ነው እንትን ብለን አጥብቀን መያዝ ያለብን። እኔ ለባሌ ካልሆንኩ ለአንቺ መጥቼ ልሆንሽ አልችልም። እኔ ልጆቼን ከበተንኩኝ ለእህቴ ልሆን አልችልም። ይሄ ደግሞ ልጅን የሚነካ ነገር ሴት ልጅ አባባሉ ራሱን ያልቻለ ሰው ሊችል አይችልም። ራሱን ያልሆነ ሰው ለምን መሰለሽ? አንደኛ ራስሽን ችለሽ ስትቆሚ ነው ሰውን ለመርዳት የምትችይው አይደለ? እቺ ሴትዮ ግን ትዕግስት እንትን ቁንፍ ነው ይላል። የእግዚአብሔርን እንትን ነው የያዘችው። ዝም ያለችበት ምክንያት የራሷ ምክንያት አለ። ለመሰል ሰጧት ነው እንጂ አንድ ቀን እኔ ባሌ ቢናገረኝ ያልኩሽ እኮ ከራሴ ስነሳ ባሌ አንድ ቀን ቢናገረኝ እኔ የምኖር ሰው አይደለሁም። እንኳን እንደዚህ እየቀያየረ ከጀርመን ዱባይ ከዱባይ እንትን እየሄደ አድርጎኝ እንትን ብሎ ቤቴ እንኳን ቢያስቀይመኝ አንድ ቀን አላድርም ነው የሚልሽ። እግዚአብሔር ትዕግስቱን ሰጧት። በቃ ችለዋለች። በእሷ ጎን ያለውን ነገር እኛ የምናውቅ ነገር የለም። እንዳስቀየመችው የምናውቀው ነገር የለም። ግን እንደዚህ ብላ መናገሯና እንደዚህ ብላ መሳደቧ ሜላት ትክክለኛ አይደለችም። ቁጭ ብሎ ማዳመጥ የለበትም ነበረ። ቁጭ ብሎ የሚስቱን እንትን ማዳመጥ የለበትም። እሷ እኮ ትዕግስት ስላላት እግዚአብሔር ጽናቱን ልክ እንደ ዮብ ትዕግስት ስለሰጣት ነው ቁጭ ብላ እንግዲህ እንደዚህ ብላ በእግዚአብሔር እንትን ቁጭ ብላ እንትን የምትለው። ስንቶቻችን ነን እስኪ ከቤታችን ችግር ኑሮብን አንናገርም፣ ብንናገር እንደዚህ ይሆንብና ብንናገር ይሄን ትለኛለች እያለ ስንቱ ሰው ነው ይዞት የተቀመጠ የቤቱን ገመናና የቤቱን ችግር። ቴንኪዩ ብዬ ሰላም ዋሉልኝ። በጣም ነው የምወዳችሁላችሁንም። እግዚአብሔር ለሁላችንም ልብ ይስጠን። አሜን። ብዬ ይዋሰም ትክክል አይደለም ጋይስ። የባላችን ችግር የሚስቶቻችንን ችግር ራሳችን ትንካለ ተሰዶ ምንም አይሆንም። ይሄ አሁን ጊዜው ነው። ጊዜው ምንድነው? ካገባ ትዳር ላይ ነው። በቃ ሴቱን ፊት የሚለው ምንም ቢለው በቃ ልክ ስታገቡ እናንተ ስትሉ ነው። ከቻላችሁ ትዳራችሁን በትክክለኛው መንገድ እንኖር፣ ካልቻላችሁ ደግሞ ላይ ከሄደ ሄደ ነው። በቃ ተመልሶ የሚመጣ ነገር የለም። ይመጣል እያለ ልክ እንደ ጌታ ኢየሱስ ክርስቶስ የምትጠብቁ ሴቶች አላችሁ። ይመጣል፣ ዛሬ ልብ ይሰጠዋል፣ ነገ ይመለሳል፣ ነገ ልጆቹን ብሎ ይመጣል ምናምን። መቼ ነው የሚመጣው? መቼ